አንዱን ይዞ አንዱን ማደናገር የፕሬዝዳንት ዶናልድ ትራምፕ የውጭ ፖሊሲ አካል እየሆነ መጥቷል። አሊያም ዲፕሎማሲያዊ ታክቲክ ሆኗል። ዓለም የምትረዳው ግልጽ አካሄዳቸው ነው። ትራምፕ ግሪንላንድን ቢያንስ ለ4 ጊዜ ያህል አይስላንድ እያሉን በዳቮስ ፎረም ላይ መጥራታቸው፣ ያ በባይደን ላይ እንቅልፋሙጆ እያለ የሚሳለቀው አንደበታቸው እሳቸውም ወደ ማርጀቱ መግባታቸውን አሳብቆባቸው ይሆን እንዲሉም በር የከፈተ ሆኖ በዓለም መድረክ ላይ መነጋገሪያ ሆኖ ውሏል። ፕሬዝዳንት ዶናልድ ትራምፕ ገና ወደ ስዊዘርላንድ ዳቮስ የኢኮኖሚ ጉባኤ ጉዞ ጀምሮ ከ4 አስርት ዓመታት በላይ የአሜሪካን ፕሬዝዳንቶች አመላለሰው ኤርፎርስ 1 AF1 አውሮፕላን በረራውን ጀምሮ በገጠመው እክል ምክንያት ወደ አንድሪው ጥምር የጦር ሰፈር ሜሪላንድ ተመለሱ። ለ3 ሰዓታት ተጉላልተው ከዛም አውሮፕላን ቀይረው ዙሪክ ካመሩ በፎርሙ ላይም ከአውሮፓ ህብረት እስከ ሰሜን አትላንቲክ የጦር ጥምረት መወረፋቸውን ቀጠሉ ከሚል ውዝግቡ ይጀምራል። አውሮፓ ራሱን እያወደመ ነው። የሰሜን አትላንቲክ የጦር ጥምረትና አውሮፓ ህብረትንም ወቀሱ። ግሪንላንድ ግዛታችን ናት፣ ግን በኃይል አንጠቀላትም። ግሪንላንድን መውሰድ ትንሹ ዋሽንግተን ጥያቄ ነው። ለኔቶና አውሮፓ ህብረት ለከፈልን መስዋዕትነት ቢያንሰን እንጂ አይበዛም። በዛ ላይ ትንሽ የበረዶ ምድር ነው የጠየቁት በሚል የዳቮሱን ጉባኤ መልክ ለውጠውት እያነጋገሩ ይገኛል ፕሬዝዳንት ዶናልድ ትራምፕ። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ የግሪንላንድን ጉዳይ ሰላማዊ ሽፋን ለመስጠት ቢሞክሩበትም የኔቶዎችን ጉዳይ በስድብ አዘል መልእክት አጅበውታል። ጉልበት አንጠቀምም፣ ግን ደግሞ የፈጠነ ውይይት ያሻናል፣ ያው መወሰዷ ግን አይቀርም ባይ ናቸው ፕሬዝዳንቱ። ወደ አርክቲክ ስንመጣ ፕሬዚዳንት ዶናልድ ትራምፕ ልክ ናቸው ብዬ አስባለሁ። ሌሎች የኔቶ መሪዎችም እንዲሁ። አርክቲክን መከላከል አለብን። የባህር መስመሮች እየተከፈቱ ነው። ቻይናና ሩሲያ በአርክቲክ አቅማቸውን እያሳደጉ ነው። አርክቲክን 8 ሀገራት ይጋሩታል። 7ቱ የኔቶ አባላት ናቸው። ማለትም ስዊድን፣ አይስላንድ፣ ኖርዌይ፣ ዴንማርክ፣ ፊንላንድ፣ ካናዳና ዩናይትድ ስቴትስ። አርክቲክን የምትጋራ የኔቶ አባል ያልሆነችው ብቸኛው ሀገር ደግሞ ሩሲያ ናት። አገሬ አሜሪካ ለሰሜን አትላንቲክ የጦር ጥምረት ኔቶ ብዙ ዋጋ ብትከፍልም ያገኘችው አንዳች ሳንቲም የለም። ግሪንላንድን እንውሰድ ስንል ከሁለታችን አንጻር እጅጉን ትንሹ ነው ያሉት ሪፐብሊካኑ ፖለቲካዊ አካሄዱን በማስተካከል ዋሽንግተንን ተጠቃሚ ማድረግ ፕሬዝዳንታዊ ግዴታዊ ነው በሚልም ሀሳባቸውን ለማጠናከር በዳቮሱ ጉባኤ ላይ ሞክረዋል። የጠየቁት ቁራጭ እጅጉን ቀዝቃዛና ደስ በማይል አሰፋፈር ውስጥ ያለ ቁራጭ የበረዶ መሬት ግን ደግሞ ለዓለም ሰላምና አካባቢውን ለመጠበቅ ቁልፍ በሚል ግሪንላንድን ገልጸዋታል። በእርግጥ ደጋግመው አይስላንድን ብለዋታል። በአውሮፓና አሜሪካ ቀኝ ዘመም አክራሪ ፖለቲከኞች በተደጋጋሚ የሚነሳውን የስደተኞች ጉዳይን በመጥቀስ አዲስ ሀገር ለማሰባሰብ የሞከሩበት መድረክ ዳቮስ መሆኑ በሰሜን አትላንቲክ የጦር ጥምረትና አውሮፓ ህብረት በኩል አርክቲክን ተሻግሮ ጉዳዩ የቻይናና ሩሲያ እንዲሆን በርም ከፍተዋል። ወደ ውቧ ዳቮስ ስዊዘርላንድ መመለስ ደስ ይላል። ለበርካታ የቢዝነስ መሪዎችና ወዳጆች እንዲሁም ለጥቂት ጠላቶች ንግግር ለማድረግም እንዲሁ። እውነት ለመናገር ከእንግዲህ በአውሮፓ የተወሰኑ ቦታዎች ለእውቅና የሚበቁ አይደሉም፣ እውቅና የሚኖራቸው አይደሉም። እናም መከራከር እንችላለን፣ ግን ሙግት አይኖርም። ሺጂንፒንግና ፑቲን የትራምፕን የፖለቲካ አስተንፋስ እያዳመጡ ፖሊሲያቸውን በመቅረጽ ስጋት ለኔቶ መሆናቸውንም ይቀጥላሉ የሚል መከራከሪያን ተንታኞች በማንሳት ላይ ይገኛሉ። ትራምፕ አሁን ያነሷቸው ሀሳቦች በአውሮፓና ዋሽንግተን መካከል የተፈጠረውን ውጥረት የሚያባብስ ለመፍትሄው የቀረቡ መስለው ከእቅዳቸው አንዳች ኢንችም ዝንፍ አለማለታቸውን ያሳየ የዳቮሱ ንግግር ነውም ተብሏል። በተለይም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ትራምፕን በተመለከተ አድርገውት በማያውቁት መንገድ ግሪንላንድን መጠቅለል ውሃ የማያነሳ ሀሳብ ነው በሚል ማጣጣላቸው ሪፐብሊካኑ ጥርስ እንዲነክሱባቸው አድርገዋል። አንዱን ይዞ አንዱን ማደናገር የፕሬዝዳንት ዶናልድ ትራምፕ የውጭ ፖሊሲ የሆነ በመጣበት ሰዓት ኔቶና አውሮፓ ህብረት ጥያቄ ማንሳታቸውን ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ እንግሊዝ ታላቁን ስህተት እየሰራች ዋሽንግተንን ጀርባ መስጠት ስራ ላይ በስታርመር አማካኝነት ተጠምዳለች ማለታቸውም ጉዳዩን አውሮፓዊ ውጥረት ጭምር አድርጎታል። አሜሪካን ለመጉዳት ቻጎስ ደሴቶችን ወደ ሞሪሼስ ለመመለስ የሄዱበት ርቀት ስታርመር የዲፕሎማሲ ክፋታቸው ምስክር ነው ባይ ናቸው ሪፐብሊካኑ። የቻጎስ ደሴቶች ጉዳይ የአሜሪካ ብሔራዊ ደህንነት ጉዳይ ነው፣ በዛ ላይ ዴጎ ጋርሲያን ስናስብ የሚል አቋም አላቸው አሜሪካውያን። አሜሪካ በ1970ዎቹ ለጦር ግንባታ ብዙ አውጥታበታለች፣ ዋጋም ከፍላለች ያሉት ትራምፕ ግሪንላንድን ካልወሰድን የምንለው በቻጎስ ብሪታንያ የሰራችውን ስህተት አይነት ላለማየት አሊያም አጋሮቻችን ታማኝ እንዳልሆኑ ስለሚለይ ነው በሚል ሀሳባቸውን ለመስጠት ሞክረዋል። አሜሪካ በዚህ ጦር ሰፈሯ ውስጥ ሚስጥራዊ ስራዎችን ትከውንበታለች። በጆርጅ ደብሊው ቡሽ
ዘመን ከ9/11 ጥቃት በኋላ አሜሪካ ዲጎ ጋርሲያ ላይ በመነሳት በተሰዋሪ ቦምብ ጣይ አውሮፕላኖቿ ሳቢያ አፍጋኒስታንን ስትመታ የነበረበትም ነው። አልቃይዳን ታሳቢ በማድረግ ለእንግሊዝና አሜሪካን በኢራቁ ጦርነት ወሳኙ ሰፈራቸው እንደነበር የሚዘነጋ አይደለም። በቅርቡ ኢራንን ለመምታትና በየመን ለተደረጉ ዘመቻዎችም ሁሉ ዲጎ ጋርሲያ ቁልፍ ነበር። እናም ፕሬዚዳንት ዶናልድ ትራምፕ ይህን ለምን እናጣለን የሚል ጥያቄ እያነሱ ይገኛል። በእርግጥ ለንደን በዋሽንግተን ላይ ሴራ እየሰራች እንደሆነ ጠቋሚ ተደርጎም ተወስዶባታል። ትራምፕ ኬር ስታርመር ይህን ነው ያሳጡን የሚል ማረዳድ አላቸው። አቅም እያለን ኃይል የማትጠቀመው አሜሪካ ብቻ ናት በሚል የሀገራቸውን ጦር ያነገሱት ትራምፕ በዳቮሱ ጉባኤ ላይም ከኛ ውጭ የዴንማርክን ግሪንላንድ የሚጠብቅ የለም በሚል ያረጋግጣሉ። በእርግጥ ይህ እጅግ ግዙፍ ደህንነቱ ያልተጠበቀ ደሴት በሰሜናዊ ግንባር በምዕራብ ንፍቀ ክበብ ያለ የሰሜን አሜሪካ ክፍል ነው። ይህ የኛ ግዛት ነው። ስለዚህ ግዛቱ ለአሜሪካ የብሔራዊ ደህንነት ጥቅም ማስጠበቂያ ቁልፍ ነው። የውጭ ኃይል ወደ ንፍቀ ክበባችን ጥሶ እንዳይገባ ለመከላከል ለ100 ዓመታት የፖሊሲያችን አካል ሆኖም ቆይቷል። እናም ስኬታማ በሆነ መንገድ አድርገነዋል። ከዛሬው የበለጠ ጠንካራም ሆነን አናውቅም። ለዚህም ነው የአሜሪካ ፕሬዝዳንቶች ግሪንላንድን ለመግዛት የሚፈልጉት። ፑቲን አውሮፓን እንዳያጥለቀልቁት በተለይም የዩክሬን ጦርነት መፍትሄ ለመስጠት ኔቶና አውሮፓ ህብረትን አግዤ ነበር፣ ግን ከዋሽንግተን በተቃራኒ ቆሙ እንጂ በሚል ዶናልድ ትራምፕ ወቅሰዋል። ለበርካታ አስርተ ዓመታት ኔቶን ረድተነዋል፣ ሁሌም 100% አግዘናል፣ እነሱ ግን ለአሜሪካ እንደዛ አይደሉም በሚል እየወቀሱም ይገኛል። በእርግጥ ፕሬዚዳንት ዶናልድ ትራምፕ አንዳንድ የማይጨበጡ የፖለቲካ ህልም እንዳላቸውም እየተነገረ ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የግሪንላንድን ጉዳይ ዲፕሎማሲያዊ መልክ ለመስጠት ቢሞክሩም ጎልደን ዶምን ኑክ ላይ ተክለው አደገኛ ያሏቸውን ጠላቶች ለመመከት አስበዋል። ያው ቤጂንግና ዋሽንግተንን ለማለት ፈልገው ነው ተብሏል። ፕሬዚዳንት ትራምፕ አውሮፓ ራሱን እያፈረሰ ነው ይላሉ። በኢኮኖሚ፣ በንግድ፣ በስደትና በተለያዩ ጉዳዮች ላይ ያላቸውን አካሄድ መለወጥ ይጠበቅባቸዋል፣ ካልሆነ ግን ይፈርሳሉ በሚል አስጠንቅቀዋል። አሜሪካ አውሮፓ እንዲሳካለት ብትፈልግም እነሱ ግን መንገዳቸው ሁሉ የስተት ነው በሚል ያጣጣሉ ነው። ትራምፕ በጋዛው የሰላም ቦርድ ላይ ድግስ አዘጋጅተው ዳቮስን ሌላ አዲስ የጥምረት መፍጠሪያ መድረክም አድርገዋታል። ከሩሲያና ቻይና ስጋት ግሪንላንድን እንታደጋት በሚል ሀሳብ ኔቶን ያባበሉት ትራምፕ ከጥምረቱ ዋና ጸሐፊ ማርክ ሩቴ ጋርም መክረዋል። ሩቴም ቢሆኑ ከትራምፕ ጋር ጥሩ ውይይት አድርገናል በሚል አረጋግጠዋል። ግሪንላንድ የኔቶን አቅም ያለ አሜሪካ በግልጽ ያጋለጠች ራስ ገዝ ናት የተባለውም ዋሽንግተን በምትፈልገው ቅርጽ ሁኔታውን መቆጣጠር በመቻሉ ነው። አሜሪካ የዳቮሱን ፎረም የራሷን የፖለቲካ ፍላጎት ለማስፈጸም የተሯሯጠችበት ነው በሚል ብትተችም ዓላማዋን ለማሳካት ከመካከለኛው ምስራቅ የሰላም ቦርድ እስከ ግሪንላንድን በኃይል ባይሆንም የመውሰዳችን ነገር አይቀርም፣ ከኔቶ እስከ አውሮፓ ህብረት ለዋሽንግተን ውለታ ምንም ፈይደው አያውቁም ሀሳብ በማንሳት ምክረ ሀሳብ ከዛቻ ጋር የቀላቀለ አቋሟን በግልጽ ያራመደችበት ሆኗል።